በውስጥ ያለው መንፈስ ስላጥላላ በውስጥ ያለው መንፈስ ስለገባ ስለገፋ እኔ ከዚህ ከተማው ሳልወጣ አልኩት። ጌታ ኢየሱስ ምስክሬ ነው። አንዳንድ ጊዜ እንደዚህ ጨከን ያለ ንግግር ያስፈልጋል። እንደነገርኳችሁ ብዙ እርግብ ነኝ እኔ። ለዛ ነው እየተነሱ ማንም ሰው አፉን መክፈት የሚችለው። እኔ ከዚህ ከተማ ሳልወጣ እኔ እግዚአብሔር ሰው ከሆንኩ አልኩት፣ እግዚአብሔር ምስክሬ አንተ ላይ አንዳች ነገር ይደርስብሃል ነው። እኔ ከዛች ከተማ ሳልወጣ አደጋ ደረሰበት፣ የመኪና አደጋ። ምን ታመጣላችሁ? ዳስት የእግዚአብሔርን ሰው እግዚአብሔር የሚጠቀምበትን ልታናንቁ፣ ልትሰርቡ፣ ልታዋርዱ ማንም ሰው አልተጠራም። ምን እንደምል ታውቃላችሁ? ጌታ ሆይ ይህ ህዝብ ውስጥ ያለውን ጸጋ ሳይጠቀም በወሬ ባሉባልታ እየተዋከበ አመለጣቸው። ውስጥ ያለውን ጸጋ ሳይገለገሉበት ጌታ እኮ ምን እንዳለኝ ታውቃላችሁ? እጅሽን እንኳን ሲነኩሽ ሲጨብጡሽ እኔ ክብሬን አሳልፋለሁ፣ ፈውስን አደርግላቸዋለሁ ብሎኛል። እኔ ዝም ብዬ ማንንም እጅ አልጨብጥም። መጨበጥ ካለብኝ ነው የምጨብጠው። እግዚአብሔር ተናግሮኛል። ሳለው ይላል፣ መድኃኒትም አደርጋለሁ በላዩም ላይ እገለጣለሁ ይላል። ዳዊት ሲናገር እንደዚህ ይላል። በጣም ነው የገረመኝ ዛሬ። አንዳንድ ጊዜ ጀስት እኔ ከሌላው ዓለም ወይንም እኔ ከሌላው ሰው እንዴት ነው የምለየው? ጌታ ሆይ ልክ እኔም እንደ አንተ እንደማቅ ሰው ነው የምሆነው። ጀስት መለየስ ምንድን ነው? ክርስቲያን ክርስቶስ ኢየሱስን የተከተሉ ሰዎች መለያቸው ምንድን ነው? ጌታ ሆይ ምንድናቸው? ምንድነን እያልኩኝ አስብ ነበር። ጀስት እዚህ ምድር ላይ እግዚአብሔር አምላክ ምን አለ? አቤቱ አድነኝ አለ። ደግ ሰው አልቋል አለ። በቃ ደግ ሰው የለም። በቃ አሁን ዘመኑ ክፉ ዘመን ነው አለ። በቃ ክፋት የተሞላበት ዘመን ነው። እርስ በርሳቸው አይተማመኑም። የሽንግልና ከንፈር ነው የሚያወሩት። ሁለት ምላስ ነው ያላቸው። እግዚአብሔር አለ ዳዊት ሲናገር፣ አቤቱ አለ ዳዊት እኔን አድነኝ አለ። በቃ እኔን ታደገኝ። በእውነት ዛሬ ያነጠፍኳት መሬቴ ላይ መጸልይባት ላይ ቁጭ ብዬ ነው ያወራሁት እየተናገርኩ ያለሁት። ዛሬ ሆነ እግዚአብሔር መንፈስ ያገኛችኋል ወገኖቼ። እና ምን አለ? አቤቱ አድነኝ አለ። ደግ ሰው አልቋል። በቃ ደግ ሰው የለም ምድሪቱ ላይ። ደግ ሰው አልቋል። በቃ ሁሉም ሰው አስተሳሰቡ ክፉ ነው፣ ምቀኛ ነው፣ ተንኮል ነው። ጌታ ሆይ አለ እኔ ጌታ ሆይ ዛሬ እንደዚህ ያልኩት እግዚአብሔርን እባክህ እኔን አድነኝ አልኩኝ። ክፉ ሰው እንዳልሆን፣ ጠማማ ሰው እንዳልሆን ጌታ ሆይ በቃ አስመሳይ ሰው እንዳልሆን፣ በቃ ሁለት ምላስ ያለኝ ሰው እንዳልሆን ጌታ ሆይ እኔን አድነኝ አልኩት እግዚአብሔርን። ዛሬ በዚህ ዘመን ውስጥ እኔን አድነኝ ብለን የምንጸልይበት ፊቱን የምንፈልግበት ዘመን ነው። አንድ ነገር አሰብኩኝ። እዚህ ምድር ላይ ምንድነው የሚያስደንቀው? እዚህ ምድር ላይ ምንድነው የሚያስገርመን? ከክርስቶስ ኢየሱስ በቀር ከኢየሱስ በቀር። እና ዳዊት ሲናገር አቤቱ አድነኛል። በቃ እግዚአብሔር ግን አለ ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አለ አሁን እነሳለሁ። እግዚአብሔር ዛሬ የኔ ወንድም ስላንተ፣ ዛሬ ስላንቺ፣ ስለ ችግረኛ ጩኸት አለ፣ ስለ ድሃው ጩኸት አለ፣ ስለ ድሃው መከራ፣ ስለ ችግረኛው ጩኸት እግዚአብሔር አሁን እነሳለሁ። እግዚአብሔር አሁን እነሳለሁ ይላል። መድኃኒትም አደርጋለሁ በላዩም ላይ እገለጥበታለሁ ይላል ዳዊት። እግዚአብሔር አለ አሁን አለ ስለ ችግረኛው ጩኸት እነሳለሁ፣ በላዩ ላይ እገለጣለሁኝ አለ እግዚአብሔር። አሁን እግዚአብሔር ፊት መልካም ሰዎች በመሆን፣ ትሁት ሰዎች በመሆን፣ ጥሩ ሰዎች በመሆን፣ ደግ ሰዎች በመሆን፣ አስመሳይ ሰዎች ባለመሆን ወገኖቼ እግዚአብሔርን ፊት የምንፈልግበት ዘመን መጥቷል። ዘመኑ ከትናንት ከዛሬው ይልቅ የነገው ክፋቱ ይበልጣል ወገኖቼ። ዘመኑ ክፉ ሆኗል። ዘመኑ የምናለቅስበት የምናዝንበት ዘመን ነው ወገኖቼ። ኢየሱስ ስሙ ይባረክ። እና ምን አለ? ስለ ድሃዎች ስለ ችግረኞች ጩኸት እግዚአብሔር እነሳለሁ አለ። ስለ ድሃዎች ስለ ችግረኞች የኔን ፊት ስለሚፈልጉት
በእኔ ፊት ስለሚያለቅሱት የኔ ጠረን ያላቸው የኔ ሽታ ያላቸው ስለነሱ አለ እግዚአብሔር አልተዋቸውም፣ እነሳለዋል። ዛሬ አንድ መልእክት አለኝ ለአንድ ሰው፣ እዚህ ውስጥ ላለ ሰው ለአንድ ሰው መልእክት አለኝ ዛሬ። እኔ ነኝ ለሚለኝ ሰው መልእክት አለኝ። እግዚአብሔር አምላክ ዛሬ ስለናንተ፣ የኔ እህት ዛሬ ስላንቺ፣ የኔ ወንድም ዛሬ ስላንተ እግዚአብሔር አምላክ ይነሳል፣ መድኃኒትንም ያደርግበታል፣ በላዩም ላይ ይገለጣል፣ ክብሩ ይገለጣል፣ ሞገሱ ይታያል። ዛሬ በእውነት በእግዚአብሔር ፊት ነው ያለሁት። እችን 15 ቀኗን በጌታዬ ፊት እየጾምኩ እየጸለይኩ ነው። ማስታወቂያ እየነገርኩ አይደለም፣ ብናገርም ኢትስ ኦኬ። ኢየሱስ ስሙ ይባረክ። ፊቱን ፈልጋለሁ ማለት ኃጢአት አይደለም እኮ በእውነት ፊቱን መፈለግ እንደው ሊያኩራራን ሊያመጻድቀን ያስፈልጋል። የእግዚአብሔር ፊት መንበርከክ፣ ፊቱን መፈለግ ወገኖቼ። እኔ ይሄ አሁን የሆነ የሚጠመቅበት ጊዜ ጁን 29 እግዚአብሔር አምላክ አንድ ነገር ጠይቄዋለሁ። የሱ መጠመቅ ብቻ አይደለም ጌታው፣ ስለሱ መጠመቅ ብቻ አይደለም። አሁን ብዙ ሰዎች ይሄ ክብር ለምን በእኛ አላለፈም ያሉ ሰዎች ይኖራሉ። አይ ዶንት ኬር። እኔ በዚህ በእኔ ያለፈ በሰንበዲም አለፈ፣ እሱ እግዚአብሔር ያለው ብቻ ነው በዘመናት የሚሆነው። ሰዎች እኛ ጥሩ ስለሆን ይሄን አናደርግም ወገኖቼ፣ ክፉዎችም ስለሆን አይደለም። እግዚአብሔር ፍቃድ ካለ የሱ ሐሳብ ከሆነበት እግዚአብሔር ይሄንን ያደርጋል። እኔ እግዚአብሔር ስለሚፈልገኝ በቃ ደከመኝ ጌታ ሆይ አቃተኝ፣ አገለገልኩኝ በቤት ብዙ ሰዎች ተጽናኑ፣ ብዙ ሰዎች ተፈወሱ፣ ብዙ ሰዎች ማአት ሰው ወለደ። ዩቲዩብን ገብታችሁ ምስክር ነው። ብዙ ህዝብ የማይወልዱ ሰዎች ብዙ ሰዎች ወልደዋል በዘመኔ። እውር ሲበራ አይቻለሁ። በዚህ ላይ ስሰደብ ስረገም አይቻለሁ በአገልግሎቴ ዘመን ውስጥ። እሱም አይደለም እኔ በቃኝ እግዚአብሔር ወይ ባልኩበት ሰዓት ኢየሱስ መጣ። ክብር ለኢየሱስ ይሁን። በዚህ ዘመን ውስጥ ወገኖቼ ጌታን እንዴት ነው እኔ አስደስቸው ማልፈው? እንዴት ነው እኔ ጌታን የምገልጠው? እውነት ዛሬ የኢየሱስ ፍቅር ውስጥ የነካኝ በጣም ጌታን እያሰብኩት ነበር። ጌታ ሆይ በዚህ ዘመን ላይ ክፉ ሰው እንዳልሆን፣ ጠማማ ሰው እንዳልሆን እኔን እርዳኝ አልኩት። እግዚአብሔር እርዳኝ ጌታ ሆይ፣ ያንተን ፊት የምፈልግበትን ህዝብህን የማስታጥቅበትን ሰዎች ተጽናንተው እንዲሄዱ፣ ሰዎች ጌታ ሆይ አንተን አግኝተው እንዲሄዱ፣ አንተን ተመልክተው እንዲሄዱ፣ ፊትህን እንዲፈልጉ እባክህ ኢየሱስ አልኩት። ዛሬ እኔ ምልክት አድርገኝ አልኩት። ዘመኑ ክፉ ነው። ዘመኑ ከፍቷል ወገኖቼ። ዘመኑ ተጠናቋል። ዘመኑ አልቋል። በዚህ ባለቀ ዘመን ውስጥ እኔና እናንተ የት ጋ ነው ያለ ነው? ዳዊት ሲናገር አቤቱ አድነኝ አለ። በቃ ሲያስጠላ ሁሉ ነገር አይገርማችሁ? እኛ ለክርስቶስ ካልኖር እኔ በጣም 100% እርግጠኛ ነኝ። አንድ ነገር ልንገራችሁ። ይሄንን አገልግሎት ይሄንን ፕሮግራም ሳደርግ አንድ ነፍስ ወደ እግዚአብሔር መንግስት እንዲጨመር ነው የኔ ፍላጎት። አሁንም አንድ ነፍስ ወደ ኢየሱስ እንዲጨመር፣ አንድ ነፍስ ከጨለማው አሰራር እንዲያመልጥ፣ አንድ ነፍስ በእውነት እንዲድን፣ በህይወት እንዲድን ነው የኔ ፍላጎት። አሁን የኔ ታርጌት። እግዚአብሔር ስሙ ይባረክ። ምንም ያጣውበት ዘመን አይደለም። ዛሬ ከባድ ቃል ላወጣ እችላለሁ። ምናልባት ለምትሳደቡ ሰዎች የርግማን ቃል አወጣባቸዋለሁ። አርፋችሁ ቁጭ በሉ። እግዚአብሔር አምላክ በቤታችሁ በሽታን ነው የሚልክብክ። አንዳንድ ጊዜ ቃል አወጣለሁ ደግሞ እንደዚህ ሆናለሁ ብያለሁ። እኔ በጣም እርግብ ከሚባሉት አገልጋዮች ውስጥ አንዷ ነኝ። በጣም በቃ ለሰው አዛኝ፣ ለሚያለቅሰው አብሬ ማለቅስ፣ የሚጎዳው ጋራ የምጎዳ ሰው ነኝ። በጣም የእውነት ብዙ ሰው ምስክር ነው። በእግዚአብሔር ቤት ውስጥ ይሄን ያህል አገኘሁት፣ ይሄን ያህል ሀብት አከማቸውበት የምለው ነገር የለኝም። ሰዎች ግን ተጽናንተው ኢየሱስን አግኝተው፣ ሰዎች ወልደው፣ ሰዎች ድንቅና ተአምራት ሆኖላቸው ሳይ ነው የኔ በረከት ይሄ ነው ወገኖቼ። እና በዚህ ዘመን ውስጥ እኔ አልኩኝ ዮኒ መጥቶ እዚህ በሚጠመቅበት ሰዓት በሱ ስም ገንዘብ ልሰበስብ፣ በጌታ በኢየሱስ ስም ለዘለዓለም አይሰብሰብ።
አይ ዶንት ኬር ተሰበሰበ አልተሰበሰበ። ዋናው እኔ አንድ ነፍስ ይዳንልኝ፣ አንድ እግዚአብሔር መንግስቱ ሰው ይጨመር። ታርጌቴ ገንዘብ አይደለም። የኔ ታርጌት አንድ ሰውን በክርስቶስ ኢየሱስ ሲል ከእስራት ሲያመልጡ እግዚአብሔር አምላክ ክብሩን ሲገልጥ ማንነቱን ሲያሳይ ማየት ነው። እኔ ዛሬ በእግዚአብሔር ፊት እያልኩኝ አይ ነው ይሶክ በእግዚአብሔር ፊት ዛሬ ያለቀስኩ እየጸለይኩ ነበር። ጌታ ሆይ የሚመጣው ህዝብ አንተን ይወቅ፣ ያልዳነ ሰው ይዳን። ጌታ ሆይ ዮኒን ተከትለው የሚመጡ ሰዎች አንተን አይተው መውጣት አለባቸው። ኢየሱስ አንተን ማግኘት አለባቸው። ካንተ ጋር መስማማት አለባቸው። ዛሬ እኮ ኢራቅና የምናየው እኮ ከእስራኤል ጋር ያለውን ጦርነት ያየን ነው። ሰዎች እኮ ወገኖቼ በሳይንሰር ውስጥ እየኖሩ ናቸው። ድምፅ ሲጮሁላቸው ውጡ ተደበቁ እያሉ እኔና እናንተ እየተነፈስን ያለ ነው። ሰዎች በመከራ ውስጥ እያለፉ ነው ያሉት። በችግር ውስጥ ነው እያለፉ ያሉት ወገኖቼ። ይህን ዘመን ማምለጥ የሚቻለው ከክርስቶስ ኢየሱስ ጋር በመጣበቅ ነው፣ በመስማማት ነው። ሰዎች ረፍት አጥተዋል። ሰዎች እየሞቱ ነው። ሰዎች እየተሰቃዩ ነው ወገኖቼ። በዚህ ዘመን ውስጥ እኔ ልቀና ይገባል። ቲክቶክ ላይ ቁጭ ብዬ ገንዘብ ልሰበስብ አይደለም፣ የሆነ ነገር ላይ እየሰበሰብኩኝ ጌታ መጥቶ ሊወስደኝ ይችላል ወገኖቼ። እዚህ ተቀምጬ እየለፈለፍኩኝ የሆነ ነገር የሆነ ዘመኑ ሊጠናቀቅ ይችላል። እና ወገኖቼ ጌታ ኢየሱስ ክርስቶስን እባካችሁ እባካችሁ እኔ ምናልባት ዮኒን ተከትላችሁ ለምትመጡ ጌታ ኢየሱስ ክርስቶስን ለማታውቁ ዛሬ ይሄንን መልእክቴን ለእናንተ አስተላልፋለሁ። ይሄን መልእክቴን እግዚአብሔር ካፌ ቃል ጋር የሚሰራ ሴት ነኝ። አንድ እውነት ልንገራችሁ አቢሲኒያ እግዚአብሔር አምላክ በላይክ ላይ እግዚአብሔር አንተ ላይ እግዚአብሔር አምላክ በቤት እሳት እንዳያወርድብሽ አርፈህ ተቀመጥ። በቃ አለቀ። አንዳንዴ እንደዚህ መናገር ፈልጋለሁ። እኔ ብዙ መልስ የምሰጥም ሰው አይደለሁኝ። ይሄ ዘመን ክፉ ነው። ይሄ ዘመን አልቋል። እኔ በእግዚአብሔር ፊት ዛሬ እየጮክ እየጸለይኩኝ ነበረ። ይሄ ህዝብ የት ጋር ነው ያለው? ይሄ ህዝብ የት ነው ያለው? ይሄ ህዝብ የት ነው? ምን እያደረገ ነው ያለው? እንዴ አስወጣው። ኢየሱስ ስሙ ይባረክ። ኢየሱስ ስሙ ይባረክ። ወገኖቼ ሰዎች ክርስቶስ ከሌላችሁ ከኢየሱስ ጋር ካልተጣበቃችሁ ምንም ብታዩ በህይወታችሁ ለውጥ የለም ወገኖቼ። እኔ ዳዊት እንደዚህ አለ፣ አቤቱ አድነኝ፣ ደግ ሰው አልቋል፣ ከሰው ልጆች መተማመን ጎሏል። እርስ በርሳቸው ውሸት ነው የሚነጋገሩት። ሁልጊዜ ጠማሞች ናቸው፣ ክፉዎች ናቸው ወገኖቼ። ይሄን ዘመን እኔና እናንተ እንዴት ነው የምናልፈው? እንዴት ነው የምንሻገረው? እንዴት ነው የምናመልጠው? እኔ ጥያቄ ዛሬ ተፈጥሮብኛል ከእግዚአብሔር ጋራ። ክፉዎች ጠማሞች ባሉበት ዘመን ውስጥ የሽንግርና ከንፈር ሁሉ ይናገራሉ። እግዚአብሔር ግን አለ ያጠፋቸዋል። እንደዚህ አይነት ሰዎችን የውሸት የሚያወሩትን የሽንግልና ከንፈር የሚያወሩትን ሁለት ምላስ የሆኑትን ሰዎች እግዚአብሔር ያጠፋቸዋል። እኔ ምንም ሆኜ አይደለም፣ ከእግዚአብሔር ዘንድ የሰማሁት ድምጽ ነው። ከእግዚአብሔር ዘንድ ያየሁት ድምጽ ነው ወገኖቼ። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ተቀበሉ። ዘመኑ አልቋል። 2025 የዘመን ፍጻሜ ቢሆንስ 2017 የዘመን ፍጻሜ ቢሆንስ? ምቾትዬ አንዳንድ ሰዎችን አስወጣልኝ። እሺ አስወጣልኝ። ማንንም ስለማመጥ አልከርምም። አሁንስ እኔ የባለጌ ትውልድን ምንም ማድረግ አልችልም፣ ግን ስለ እግዚአብሔር መንግስት እንድታውቁ ፈልጋለሁ ወገኖቼ። በቃ እኔ ዛሬ በእግዚአብሔር ፊት ስለሄድ ግን እግዚአብሔር ምን አለ? እነሳለዋል። ስለ ችግረኞች ስለ ድሃዎች እግዚአብሔር ይነሳል። በየትኛውም ዓለም ላይ ኢየሱስ ይነሳል። ታያላችሁ፣ እግዚአብሔር ይነሳል።
በነገስታቶች ላይ ይነሳል፣ በኃያላኖች ላይ ይነሳል። እግዚአብሔር ፊቱን ባልፈለጉት ሰዎች ላይ ይነሳል፣ በጠማሞች ላይ ይነሳል፣ በክፉዎች ላይ ይነሳል። እግዚአብሔር የተነሳለት እኔ ወየውልኝ በእግዚአብሔር ስም ሳጭበረብር የተገኘው ቀን። ወየውላችሁ የእግዚአብሔር አገልጋዮች በእግዚአብሔር ፊት ስታጭበረብሩ የተገኛችሁ ቀን። በቃ ወየውላችሁ። እቺ ለምትለቃቀመዋ ነገር፣ እቺ ለምትለቃቀመዋ ትርፍ ለሌላት ነገር ወየውላችሁ። ጌታ ወየውላችሁ ብሎኛል ዛሬ። እኔ እንደውም ይሄንን ስሰማ በጣም እንትን አልኩኝ። በቃ አልኩ፣ ፈራው እግዚአብሔርን። ከትናንትናው ዛሬ ፈራሁት እግዚአብሔርን ፈራሁት። እንዴት ያስጠላል! ድምጹን አንዳንዴ ለካ አለመስማትም ኖርማል። እናንተ ስላልሰማችሁ ምናልባት ኖርማል ሊመስላችሁ ይችላል። የእግዚአብሔርን ድምጽ ስትሰሙ ግን ትፈራላችሁ፣ ታለቅሳላችሁ፣ ትንቀጠቀጣላችሁ። ወዴት ልግባ ጌታ ሆይ ነው የምትሉት። ዘመኑ ተፈጽሟል። ዘመኑ አልቋል። አይስ ኦኬ። ያው ትክክል እኮ አንዳንዴ ያው እንትን ሁሉም መኖር መብታቸው ነው። ያው በእርግጥ ክርስቶስን ኢየሱስ እንዲቀበሉ ምልክትም ይሆናቸዋል። ስለዚህ ወገኖቼ ጌታ ኢየሱስ ክርስቶስን የማታውቁ፣ ጌታ ኢየሱስ ክርስቶስን ያልተከተላችሁ፣ በዚህ አገልግሎትም ላይ ዮኒ በሚጠመቅበት ሰዓት ላይ ተከትላችሁት የምትመጡ ክርስቶስ ምናልባት እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ሰዎች እንድትዘጋጁ አስባችሁበት እንድትመጡ ይህን ክርስቶስ ኢየሱስን ልትቀበሉ ከሱ ዘንድ ልትገናኙ አስባችሁ እንድትመጡ በኢየሱስ ስም አበረታታችኋለሁ። እኛ ሾው ልናሳይ አይደለም፣ እኛ የሆነ ነገር ልናሳይ አይደለም። እኔ ፕሮግራሙን ጌታዬ ያዘጋጀልኝ ኢየሱስ ክብሩን ልገልጥ፣ እሱን ገናና ላደርግ፣ ስሙን ላሳይ ነው ወገኖቼ። እግዚአብሔር እኮ ማንንም የሚበላውን አያሳጣም። ወገኖቼ ክርስቶስ ኢየሱስን እግዚአብሔር ለእናንተ እንዲገለጥ ከፈለጋችሁ፣ ክብሩን እንዲገልጥ ከፈለጋችሁ፣ እጁን ማየት ከፈለጋችሁ እኔ ብየዋለሁ እግዚአብሔርን ጌታ ኢየሱስ ብየዋለሁ። ዛሬ በቃ እዚህ ፕሮግራም ላይ እገኛለሁ አለኝ ጌታ። አለቀስኩ በእግዚአብሔር ፊት። ጌታ እገኛለሁ አለኝ። ልጄ እገኛለሁ፣ በዚህ ፕሮግራምሽ ላይ እገኛለሁ፣ እኔ እገኛለሁ አለኝ ጌታ። ማንም እንኳን ሰው ባይገኝ አለኝ ኢየሱስ፣ እኔ እገኛለሁ ልጄ አለኝ ጌታ። ትገኛለህ ስለው አዎ አለቀስኩ በእግዚአብሔር ፊት ወገኖች። እገኛለሁ አለኝ ኢየሱስ። እኔ ነኝ ያደረኩት ይሄንን አለ። እኔ ነኝ ይሄንን ፕሮግራም የጀመርኩት፣ እኔ ነኝ ይሄንን ነገር ያደረኩት ልጄ አለኝ። እኔ እገኛለሁ፣ መፍራቴንም በዛ ጉባኤ ላይ አሳይሻለሁ አለ። ማስፈራቴን አሳይሻለሁ አለኝ እግዚአብሔር። ወገኖች ለተከታታይ እሁዶች አሉኝ በዛ ፕሮግራም ላይ። ዮኒ ብቻ ተጠምቆ ፕሮግራሙ የሚዘጋ ፕሮግራም አይደለም። ሁል ጊዜ እሁድ የጸሎትና የተአምር ጊዜ የእግዚአብሔርን ፊት በመፈለግ ዝም ብዬ ካፌ ስጠጣ ዞሬ ተመልሼ መጥቼ ማይክ የሚሰው አይደለሁም። በአምላኬን ፊት ፈልጌ ተማጽኜ ደጁን ጠርቼ ፊቱን ፈልጌ ኢየሱስ ስሙ ይባረክ። የምትመጡ ሰዎች ደግሞ በመንፈስም ከኛ ጋር ላላችሁ ሰዎች የሰማይ አምላክ እግዚአብሔር የዛን ቀን ክብሩን በእናንተ ላይ ይለቃል። እኔ ዛሬ አንድ ነገር አስተማረኝ መንፈስ ቅዱስ። እግዚአብሔር አለ የሽንግልና ከንፈሮችን ሁሉ እግዚአብሔር እኔ አጠፋቸዋለሁ አለ። እነዚህ የአስመሳይ ሰዎችን አለ ሁለት ምላስ የሚያወሩትን ውሸታሞቹን ይሄ እንደዚህ የሚሉትን እኔ አጠፋቸዋለሁ አለኝ እግዚአብሔር። አጠፋቸዋለሁ ሲለኝ ደግሞ ፓስተር ይሁን ማታ እያጠረ መጣ። ምን አይደለም እግዚአብሔር ሁለት ከንፈር ስላሉ ሰዎችን፣ ክፉ ሰዎችን፣ ጠማማ ሰዎችን፣ አስመሳይ ሰዎችን እግዚአብሔር እኔ አጠፋቸዋለሁ አለ። አጠፋቸዋለሁ ይጠፋሉ አለኝ እግዚአብሔር። እኔ አንዳንዴ እፈራለሁኝ በእግዚአብሔር ፊት።
ጌታ ሆይ አንድ ጊዜ አንድ ሰው ጋራ እንደዚህ ያለ አንድ ቀን የሆነ አገልግሎት ላይ ያገለገልን እስቲ መጨረሻ ላይ ካገለገልኩኝ ውርቸር ተነሳ ሚራክል ሆነ የሆነ ተአምር ሆነ እና ልክ ካገለገልኩ ፕሮግራሙ ካለቀ በኋላ ሊሸኙ ሲሉ ሌላ ነገር ማለት ጀመረ ምቾት እያያያቸው እሺ እና ከዛ እንደዚህ ያለኛ ሰው ምንድነሽ አንቺ ብቻ ነሽ እንደ ነብይ አንቺ ብቻ ነሽ እንደ እንደዚህ ምናምን ብሎ ማላገጥ ጀመረ ማለት ነው ይኸውልህ አልኩት ጌታ ኢየሱስ ምስክሬ አልኩት አንተ የምትሰጠኝን 5 ሳንቲም አልቀበልም አልኩት ግን ልንገርህ እኔ አልኩት እግዚአብሔር ምስክሬ ምንም እግዚአብሔር አምላክ እኔን አያጎለኝም ምንም እኔን ለመባረክ አትጨነቅ እኔ ነው ይሄው እግዚአብሔር ሴት የፍቅር ስጦታ ብል እንዳታስብ አልኩት ግን መርገምን በቤታችሁ ታመጣላችሁ ከርስን በቤታችሁ ታመጣላችሁ እንዴ እኔ እኮ እዚህ ተደፍቼ እኮ መጸልየው እኮ እግዚአብሔርን ፊት እኮ የምፈልገው ዝም ብዬ አይደለም እግዚአብሔር አለኝ ዛሬ 2 ምላስ የሚሆኑት ክፉ ሰዎችን አለኝ እግዚአብሔር እቀጣለሁኝ አለ እቀጣለሁ አለ ሚቀፉ ጂሰስ ነው እግዚአብሔር አምላክ እኔ እነሳለሁ ክብር ለኢየሱስ ይሁን በጽድቅ በቅድስና እግዚአብሔርን በመፍራት ማንም ሰው ጎሽ እንዲለኝ ጎበዝ እንዲለኝ ኦሷ እኮ እንዲናት እንዲለኝ አልፈልግም እኔ በክርስቶስ በእግዚአብሔር ዘንድ በዛ ዘንድ ሽልማቴን ላገኝ ሽልማቴን ነው መቀበል የምፈልገው አንዳንድ ሰዎች ይጨነቃሉ ተጠንቀቁ ተመለሱ ዘመኑ አልቋል ዘመኑ ተፈጽሟል ጌታ ኢየሱስ ክርስቶስን አለመከተል ሌላ ምንም አማራጭ የላችሁ ሀብታም ብትሆን ለራስ አያገባኝም እኔ ተትረፍርፎልክ ለምን ከዚህ እስከዛ ድረስ ቢሊዮነር አይደለም ለምን ትሪሊዮነር አትሆን ምን አገባኝ እኔ ስላንተ ሀብታምነት እኔ አያገባኝም እኔ ያንተ ሀብታምነት እኔ ቤቴን አይሰራልኝ ምን ታረግልኛለህ ምንም ሆኜ አይደለም እኔ ዛሬ ምን ለምን መሰላችሁ በእግዚአብሔር ፊት ስለጸለይኩ ስፕሪቴ ስለተበሳጨ ነው አይዞሽ ለምትሉ ምንም ሆኜ አይደለም ግን ጀስት ስፕሪቴ ተበሳጨ ህዝቡን ሳይው ስፕሪቴ በሳጨ በዚህ ባለቀ ዘመን ውስጥ እስራኤልን ይዋት ያለውን ተአምር ይው ምድሪቷ ላይ የሚቆነውን ነገር ይው የሚረግፈው ሰው ይው እኔ ያ ነው አሁን ማወራው ያለሁት ስለምንም አይደለም እየተናገርኩ ያለው ስለምንም አይደለም ያለቀስኩት ወገኖቼ እግዚአብሔር ፊቱን እንፈልግ እውነትም መንገድም ህይወትም ያለውን ክርስቶስን እንውደደው በሱ ፊት እንበርከክ እንጩህ ነው አላማዬ እንዴ አይዞሽ እኮ ምን አይዞሽ ያስብላል እኔ ምን ሆንኩኝ እኔ እኮ ምኖረው አሜሪካ ነው ምኖረው ጥሩ ቤት ነው ምንም ችግር የለብኝም ክብር ለኢየሱስ ይሁን እንዴ ቀልዳላችሁ እንዴ ኢየሱስ ስሙ ይባረክ እና እግዚአብሔር እኔ ዳዊትን ሳነብ ስፕሪቴ ተበሳጨብኝ ዳዊቱ አድነኝ ደግሰው አልቋል ምን ሆኖ ነው ደግሰው ያለቀው ለምንድን ነው ክፉ ሰው ሁሉ ክፉ የሆነው ለምንድን ነው ሰዎች ጠማማ የሚሆኑት ለምንድን ነው እንደዚህ የሚሆኑት ለምንድን ነው ወገኖቼ ለምንድን ነው ያልኩኝ ነው ያለው ወገኖቼ ለምንድን ነው ሰዎች ደግማን ሆነው ለምንድን ነው እኔ እራርቼ ለእናንተ ማልጸልይላችሁ ለምንድን ነው እህቴ እኮ በቃ ዛሬ አስባት ብዬ ማልጸልየው እኔ ታውቃላችሁ ጌታ በሚያውቀው ለህዝቡ በአጠቃላይ እንደምጸልይ ህዝቤን አስብ ጌታው ህዝቤን አስመልጥ እግዚአብሔር ህዝቤን እርዳ እግዚአብሔር ህዝቤ ላይ ጣልቃ ገባላቸው ዘመኑ አልቋል የዘመን መፈጸሚያ ውስጥ ነው ያለነው በዚህ ጠማሞች ሆነን በዚህ ላይ ክፉዎች ሆነን ምቀኞች ሆነን ቀናተኞች ሆነን እንዴት ነው የምንችለውኛ እንዴ የኛማ ደግሞ ያበሻማ ክፋትማ በጣም እኮ ከባድ እኮ ክፉ ሰዎች ጠማሞች በቃ እንደዛ መሆን የለብንም ደግ ሰዎች መሆን አለብን በቃ ጥሩ ሰዎች መሆን አለብን ትሁት ሰዎች መሆን አለብን
የተረጋጋን ሰዎች መሆን አለብን። እኔ ጌታዊ ለወንድሜ ጥሩ እህት መሆን አለብኝ፣ ለእህቴ ጥሩ እህት መሆን አለብኝ፣ ወዳጅ መሆን አለብኝ፣ መጸለይ አለብኝ። ጌታዊ ፊቴን ለነሱ መፈለግ አለብኝ፣ ፊትን መፈለግ አለብኝ። ወንድሜን አድነው፣ እህቴን አድናት፣ ታደጋት ማለት አለብኝ። ያ ልክ ነህ የኔ ወንድም። በዚህ ዘመን መጨረሻ የስ እኔ ስድብ ያስቀኛል። ኢየሱስ ስሙ ይባረክ። እና በቃ አሁን አንዳንዴማ ጾም ጸሎት ላይ ስትሆኑ ታውቃላችሁ፣ ሁሉን ነገር ነው መንፈስ ቅዱስ ገልጦ የሚያሳያችሁ። ሁሉን ነገር ስታዩ ትፈራላችሁ። ምንድን ነው ያለሁት? የት ጋር ነኝ ያለሁት? የት ጋር ነኝ ያለሁት? አይዞህ ጸልያለሁ። ኢየሱስ ስሙ ይባረክ ወገኖቼ። እኔ በቤተ ክርስቲያኔ ውስጥ ሰዎች ወልደው ልጅ ወለድን ገና እኮ ምስክርነት አለ ሲባል ማአት ምስክርነት ልጅ የሚወልዱ ሰዎች ናቸው የሚደረደሩት። እና እሷም ልጅ ናት ትላል። ልጅ አርግዛ ነው። አዎ እሱም ልጅ አርግዞ ነው። አዎ እሷም ለልጅ ነው የመጡት። አዎ ዋው በቃ በእውነት ነው የምነግራችሁ። በቃ በጣም ነው ምስክርነታቸውን እስከምሰማ ድረስ የምባረከው። አረ ኮሜንትማ አይዘጋም። ይሄማ ኃጢአት ነው። እንደሱማ ማድረግ የለብኝም። እና ጌታ ኢየሱስ ክርስቶስ ሰዎች ከዛስ በኋላ እጠይቃቸዋል፣ ምን ተደርጎልሽ ነው ነቢይት? ባለፈው እኮ በኢየሱስ በስሙ ኃይል የሚል ጨርቅ ጸልየሽልኝ ጨርቁን ወስጄ ሆዴ ውስጥ አረኩኝና ከዛ በኋላ ምን ሆነልሽ? ወለድኩ፣ አረገዝኩኝ። ዛሬ ስትወርሽ ነው? ዛሬ ይሄን ወሬ ነው ማልቀስ። እኔ አልቃሻ ነኝ በመሰረቱ እንዳይደንቃችሁ። በእግዚአብሔር ፊት ማለቅ ሴት ነኝ ወገኖቼ። እውር ሲባል እግዚአብሔር የሰው እጅ ሲተረተር ብረት እጇ ውስጥ ብረት ያለ ሴት ፕሮፌት አለች። እጄ እኮ ብረት ነበረው። አሁን ጌታ ኢየሱስ ፈወሰኝ። የእግዚአብሔር መልአክ መጣ ነካኝ፣ ተፈወስ። ዋው ኢየሱስ ስሙ ይባረክ። ዛሬ ያው ጠበቅ ያለ ቃል እየተናገርኩ ስላለሁ ኢየሱስ ስሙ ይባረክ። ሃሌሉያ አሜን። እና ምን አልኩኝ? በቃ በዚህ ፕሮግራም ላይ አንተ ብቻ ተገለጥ፣ ያንተ ክብር ይታይ፣ ያንተ ማንነት ይታይ። እኔ አላማዬ ገንዘብ ልሰበስብበት አይደለም፣ አልሰበስብም፣ የምሰበስበውም የለኝም። ብሰበስብም ችግር የለውም። ለወንጌል ስራ ከሆነ ለሚያስፈልግ ስራ ከሆነ እግዚአብሔር የሚከብርበት ስራ ከሆነ ዋናው ታርጌቴ አንድና አንድ ነው። የእግዚአብሔርን ነፍሳቶች ኢየሱስን አግኝተው ክርስቶስን ተቀብለው ኢየሱስ ጌታ ነው ብለው እንዲሄዱ ነው የምፈልገው ወገኖቼ። ምንድነው ንገሩኝ እስኪ፣ ይሄ ዘመን ምንድነው? ሰዎች እኮ መብላት እንደዚህ ቆርሰው እንደዚህ ሲሉ የሚሞትበት ዘመን ውስጥ ነው ያለነው ወገኖቼ። የትኛው ነገር ነው የሚያስደንቃችሁ? የትኛውን ነገር ነው ይሄን ያህል የሚያመጻዳድቀን? የትኛውን ነገራችን ነው? የትኛው? ዛሬ እኮ ተኝተን ለመነሳታችን እንኳን ዋስትና እኮ የለንም። የኛ ዋስትና ክርስቶስ ኢየሱስ ስለሆነልን ነው። እኔ አንድ ነገር ደስ የሚለኝ ጌታን ስላላችሁ ደስ አይላችሁ? ኢየሱስን ስለምትከተሉ ደስ አይላችሁ? ኢየሱስ ባይኖራችሁስ? ጌታ ባይኖረኝስ እንዴት ነበር መሆነው? የታመንኳቸው ሰዎች ሳጣቸው ካጠገቤ በቃ አሉልኝ፣ ያዛልቁኛል፣ ያሻግሩኛል። እኔ ካልነሱ እንዴት ሆናለሁ ያልኳቸው ሰዎች መንገድ ላይ ሲያስቀርቶኝ ሲሄዱ ምን ሆን ነበር? ጌታ ባይኖረኝ ኖሮ፣ ኢየሱስ ባይኖረኝ ኖሮ ወዴት ነበር የምሸሸገው? እናንተ ወዴት ነበር የምትሸሸገው? ዛሬ በእውነት ጸልይላቸዋለሁ። ዛሬ ጸሎት አለኝ። ምን አለ ዳዊት? ታላቅን ነገር የምትናገር ምላሶችን እናበረታታለናል። ታላቅን ነገር መልካምን ነገር የምትናገር ምላስ እናበረታታለናል። ክፉ ነገር የሚናገረው ምላስ ግን እናጠፋለን፣ ይጠፋል አለ እግዚአብሔር ራሱ እኮ። እንዴ እኔ እኮ አይደለሁም የጻፍኩት እኮ መጽሐፍ ቅዱስን ነው የማነበው ያለሁት፣ ባይብልን ነው የማነበው። የሽንግልና ከንፈር ሁሉ እግዚአብሔር ያጠፋቸዋል አለ። እግዚአብሔር ተሳዳቢዎችን ያጠፋል። በዘራቸው ይመጣል፣ በትውልዳቸው ይመጣል እግዚአብሔር።
ክፉ ምላስ የሚናገሩትን ሰዎች ዝም ብለው ተነስተው ስለማያውቁት ሰዎች የሚናገሩትን በቃ እንደዚህ ነው ብለው ገምተው ስለሚሉ ሰዎች እግዚአብሔር ይነሳል፣ ያጠፋቸዋል። ዘር ልጆቻቸው ዘር ትውልዳቸው ላይ እግዚአብሔር ይመጣል። ወገኖቼ ታላቅም ነገር የምትናገር ምላሶችን ግን እናበረታለን። ከንፈራችን የኛ ነው፣ ጌታችን ማን ነው ለሚሉ ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። አሁን እነሳለሁ ይላል እግዚአብሔር። አሁን እነሳለሁ አለ። ስለማን ነው የሚነሳው እግዚአብሔር? ስለ አስመሳይ ሰዎች፣ ስለ ተሰዳቢዎች፣ ስለ ውሸታሞች፣ ስለ አጭበርባሪዎች፣ ስለ ሌቦች፣ ስለ ዝሙተኞች ነው? ምንድነው? እግዚአብሔር አለ ከንፈራችን የኛ ነው፣ ጌታችን ማን ነው ለሚሉ ደግሞ አለና ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ፣ መድኃኒትም አደርጋለሁ፣ በላዩም ላይ እገለጥበታለሁ አለ እግዚአብሔር። መድኃኒትም አደርጋለሁ፣ እፈውሳቸዋለሁ፣ ፈውስን በእነሱ ላይ አደርጋለሁ፣ መድኃኒት አደርጋለሁኝ። ስለ ችግረኞች ጩኸት እግዚአብሔር እነሳለሁ፣ አሁን እነሱን መስማት ጀምራለሁ። ዛሬ ጸሎት አላችሁ፣ የምትጮሁት ጩኸት አላችሁ፣ ፊቱን የምትፈልጉበት ነገር አላችሁ። ባካችሁ ሴት ልጅ መጽሐፍ ቅዱስን ትስበኩና እሱን ተውት ባካችሁ። ይሄ አጉል ያልተጻፈውን ቃላችሁን ምንም አትበሉ። ይሄንን አልስማሙ። ታዲያ እግዚአብሔር አምላክ ሴቶኜ ለምንድን ነው ታዲያ ጸጋውን የሰጠኝ? ለምን ታዲያ ሰዎች ይፈወሳሉ? ለምን ታዲያ ውሮች ይበራሉ? ለምን ታዲያ የማይወልዱ ይወልዳሉ? ለምን ይሄ ሴት ምናምን የምትሉትን አማርኛ ተውት። እሱን ተውት። ስለ ሴት የምትሉትን ዲቦራ እኮ ናት እኮ በዛ እንትን ላይ ተገልጣ ሲሳራን 20 ዓመት ሙሉ ሲገዛቸው የነበረውን ሰው ተው አለችው። ይሄ ክብር ለሴት ይሆናል አለችው እኮ አርቀ ተው አለችው። እንግዲህ የለሽም ችግር የለም ክብሩን አይታቸዋል። ሴት ምናምን እያላችሁ የምትቀባጥሩትን ነገር እሱን ተውት። ስንት ሴቶች ገና ይነሳሉ። ስንት ሴቶች ገና እግዚአብሔር ክብር ይገለጥባቸዋል። ስንት አያላንን ሴቶች እግዚአብሔር አምላክ ገና ያስነሳል። አይናችሁ እያየ ገና እግዚአብሔር ክብሩን ይገልጣል። ገና ታላላቅ ነገሮችን እግዚአብሔር ያደርጋል። ወንዶችስ ቢሆን ምን ሰራችሁ? ምን አደረጉ? ለምንድን ነው ለወንድ የተባለው? እኔ ይሄን ነገር እኔ አልቀበልም፣ አልስማማበትም። ስለማልስማማበትም እነ ማርያም እኮ ኢየሱስን ያገለግሉት እኮ ነበር እኮ ወገኖቼ። ከኔ የበለጠ ደግሞ ታረጋላችሁ ነው። ከሱ የበለጠ እንዳደርግ ሁሉ ፍቃድ ተሰጥቶኛል እኮ ወገኖቼ። እግዚአብሔር ዛሬ በጌታ በኢየሱስ ክርስቶስ ስምና ስልጣን እጸልያለሁ። አሜን። ዛሬ በእናንተ ላይ በኢየሱስ ስም አይዞሽ አዜብ፣ ጌታ ኢየሱስ ካንቺ ጋር ነው። እኔ በጌታ በኢየሱስ ስም ጸልያለሁ። ዛሬ እግዚአብሔር አምላክ ስለናንተ፣ ዛሬ እግዚአብሔር አምላክ ስለ ጩኸታችሁ፣ ዛሬ እግዚአብሔር ይነሳላችሁ። ባገለገልኳችሁ እጄ መጥቷል። እኔ ምን እንደምን ልንገራችሁ? ጌታ ምስክሬ ነው። መፍታችሁ ኮፒ ሊንክ አድርጉ፣ ለብዙ ሰው ማድረሱት። እንደሆነ ምን ጉንፋን የሆነ ስሜት እንኳን ከተሰማኝ እኔ ደስ አምንበታለሁ። ስሜን እንኳን ጽፈሻል ብትሰጫቸዋለሁ እኔ አለኝ ጌታ እግዚአብሔር፣ በዛ ላይ ሆኜ ፈውሳቸዋለሁ አለ እግዚአብሔር። ኦኬ አያችሁ፣ እግዚአብሔር አምላክ አልተጠቀማችሁበትም። ጸጋውን አልተገለገላችሁበትም። እግዚአብሔር እጅን አልተጠቀማችሁበትም። ጸጋውን አቢዩስ ስታደርጉት የከረማችሁት እናንተ ብቻ እናንተ ጥሩ የምትወዱኝ እንደሆናችሁ አውቃለሁኝ። ለሌላዎቹም እንዲደርሳቸው እየነገርኳቸው ስለሆነ አሁን ግን ጌታ ብሎኛል፣ ለየት ባለ ክብር፣ ለየት ባለ ቅባት
እገለጥብሻለሁ ብሎኛል እግዚአብሔር። ብዙዎች ተጽናንተው ብዙዎች ተፈውሰው እግዚአብሔር አምላክ ክብሬን ገልጣለሁ ብሎኛል። አንድና አንድ ዋናው ዓላማዬ ጌታ ኢየሱስ ክርስቶስን መግለጥ ነው። ለሚጨመረው ነገር እግዚአብሔር አንዱን ያስነሳዋል። ለምትለቃቀመው ነገር እግዚአብሔር አንዱን ያስነሳል። አንዱን ከዋይት ሃውስ ያስነሳልኛል እግዚአብሔር ከፈለገ ከዋይት ሃውስ እግዚአብሔር ከፈለገ ከዋይት ሃውስ ያስነሳል እግዚአብሔር። እናንተን ወይ እንደው አበሻው ፒፕል እንዲህ ባረገልኝ ምናምን ሲባል እግዚአብሔር ሌላዎችን ጌታ ያስነሳል። ሌላውን ያስነሳል እግዚአብሔር። ሌላውን እግዚአብሔር ያስነሳል። እግዚአብሔር ስለናንተ ካልተጠበቀ ቦታ ካላሳባችሁበት ቦታ ላይ እግዚአብሔር ሌላን ሰዎች ያጠገባችሁ ያላችሁን ተደግፋችሁ ከሆነ እሱን ተውት። ወደ ሰማይ ወደ እግዚአብሔር ተመልከቱ። እግዚአብሔር በእናንተ ህይወት ላይ ያልተጠበቀውን ሰው ያስነሳላችኋል። እኔ እግዚአብሔርን አምናለሁ። ተባረኩ። ያልተጠበቀ ነገር እግዚአብሔር ያደርጋል። ከዋይት ሃውስ ከቤተ መንግስት ካልተጠበቀ ቦታ እግዚአብሔር አምላክ ሰውን ያስነሳል። ወገኖች ለኔ እግዚአብሔር እኔ በጽድቅ ፊቱን በመፈለግ በቅድስና በቅንነት በዋህነት በጨዋነት አምላኬን እስቲ ልጠብቀውና እግዚአብሔር እስቲ እኔን ያሳፍረኝ። እኔ እስቲ ሳልበላ ልጆቼ ተርበው ይደሩ እስቲ እኔ እስቲ ሳልበላ እግዚአብሔር እኔን እስቲ ያስርበኝ። እኔን እስቲ እግዚአብሔር ያስጠማኝ። እንኳን እግዚአብሔር እኔን ለአሕዛብንም ያበላል። እግዚአብሔር እንኳን እኔን ለአሕዛብ እንኳን ፀሐይን ያወጣል፣ ጨረቃን ያወጣል፣ ያስመሻል፣ ያነጋል። እንኳን እኔ ፊቱን እየፈለኩ እያገለገልኩት ሰዎች እየተጽናኑ የእግዚአብሔር ክብር እየተገለጠ እግዚአብሔር በእኔ ላይ እየሰራ እኔን ሊያስርብ እግዚአብሔር ፕላኑ አይደለም። ወንድሞችና እህቶች ፕላኑ አይደለም። ለእናንተም እግዚአብሔር ፕላኑ አይደለም። እናንተ ፊቱን እየፈለጋችሁ እግዚአብሔርን እየወደዳችሁ ኢየሱስ ብላችሁ እግዚአብሔር ስምና አድራሻችሁን ሁሉ እግዚአብሔር ይቀይረዋል ነው የምነግራችሁ። ለእናንተ ካልተጠበቀ ካላሰባችሁበት ስፍራ ላይ ኢየሱስ ሰውን ያስነሳላችኋል። እግዚአብሔር ያስነሳላችኋል። እኔ ይሄንን ነው ማምነው፣ ክርስቶስን ነው ማምነው። ምንም እግዚአብሔር የማንም ባለዳ አይደለም፣ የማንም ባለዳ አይደለም። እኔ ማምነው አምላኬ ነው። ብዙ ሰው አሁን የሆኒ ነገ ጠዋት አሁን ታያልሽ ይሰርብሻል ምናምን ነገ ጠዋት ያዋርድሻል። ምን አገባኝ እኔ ሲሳደብ ያድር እሱ እግዚአብሔርን ካልፈራ እኔ ምን አገባኝ። እሱን ከእግዚአብሔር ጋር ያወራርዱታል። እሱና እሱ ግን አይሳደብም። እኔ እናቱ ነኝ። ሊያከብረኝ በእግዚአብሔር ፊት ልጸልይለት ግድ ነው። ይሄ ገብቷቸዋል። ኢየሱስ ስሙ ይባረክ። ግን ጌታ እንደዚህ አለ፣ በነካትሪል የሰራሁት እግዚአብሔር አለ ከዚህ በኋላ አለ እኔም በመፍራት ፊቴን በመፈለግ በፊቴ ከተንበረከክሽ ወደ እኔ ከጫውሽ አለኝ እግዚአብሔር። ገና አንቺ ቤተ ክርስቲያን ውስጥ መግባት ስትጀምሪ ፈውስ ይሆናል አለ። ገና አንቺ ኢየሱስ ብለሽ ገና ስሜን ስትጠሪ ሽባ ይነሳል፣ እውር ይበራል አለኝ ጌታ። ገና መናገር ስትጀምሪ አለኝ ጌታ ገና አለኝ ገና መንቀሳቀስ ገና ወደ ቤቱ ወደ ፕሮግራምሽ ስትገቢ አብሬሽ ገባለሁ፣ ክብሬን ገልጣለሁ ብሎኛል እግዚአብሔር። በቃ እንግዲህ መናደድ የእናንተ መብት ነው፣ አገባኝ መብታችሁ ነው። ግን ጌታውን እነ ካትሪል እኮ እናንተ እነ ካትሪል ኩርማን እኮ በሽተኛ እኮ መጥቶ እነሱ ጋር አይመለስም። ክብር ተገልጦ እኮ እንደው ምን አለች? ብዙ ሰዎች ዊርቸር ተነስተው ተፈውሰው ሲሄዱ አለች አለቅሳለሁኝ አለች። ኢየሱስ ስሙ ይባረክ። እነሱ እኮ አለቅሳለሁ አለች። በቃ እነዚህ የእግዚአብሔር ሰዎች የዋሆች ናቸው። አለቅሳለሁ አለች። ለምንድን ነው ጌታ ሆይ ይለዋለሁኝ አለች። እነዚህ ሰዎች ያልተፈወሱት እግዚአብሔር ለምንድን ነው እንደዚሁ የተመለሱት ላለሁ አለች። መዓት ዊልቸር እኮ ተከማችቶ እኮ ነው። መዓት ድንቅና ተአምር ተደርጎ እኮ ነው። ለአንድ ለሁለት ሰዎች ሳይፈወሱ ለሄዱ ሰዎች ታለቅሳለች።
የእግዚአብሔር አገልጋዮች ይሄ ነው መሆን ያለባቸው። እንደሱ ነው እግዚአብሔር ትሆኛለሽ ያለኝ። በቃ ስለተፈወሱት ሳይሆን አለኝ ሳይፈወሱ ስለሄዱት ሰዎች እንደገና ስታለቅሺ እንደገና እመጣለሁ እንደገና ክብሬን ገልጣለሁ ብሎኛል። እንዳገለግላችሁ እግዚአብሔር አቅሙን እንዲሰጠኝ ለኔም እንድትጸልዩልኝ ፈልጋለሁ። ጀስት ውስጤ ያለው ጌታ ተናገረኝ። በቃ አንቺ ገና በመገኘትሽ ክብሬን ገልጣለሁ አለኝ ጌታ። እጄን ገልጣለሁ። በኦቲዝም ያሉ በችግሩ ስላሉ የትኛውን በሽታ ላይ ላሉ ሰዎች አለኝ ጌታ መፍትሄ አድርጌሻለሁ። ታምራቴን ገልጣለሁ። እዚህ በአሜሪካ ምድር ከየትኛው ስቴት ያላችሁ ቤትም ስቴት ኑ የእግዚአብሔርን ክብር እዩ፣ ተመልከቱ። አብራችሁኝ አገልግሉ፣ አብራችሁኝ ቁሙ፣ አብረን ወንጌልን እንስራ። ኢየሱስ ይባረክ። የምስክርነት አለኝ። እሺ ኢየሱስ ይባረክ። ሃሌሉያ። ካንዲ ቻርጅ ላምጣ። አለማየሁ ወንድማችን ማይክን ኦፍ አድርግሽ። ምቾቴ እግዚአብሔር ሴት እንትን እስከዛ ድረስ አንድ ሰው ይዘምር። አንዴ ቻርጅ ላምጣ። እሺ እሺ እሺ። እህታችን ዘማሪት ሀኒ እባክሽን አንድ መዝሙር እስከዛ ብትዘምሪልን ጌታን አብረን ብናመልክ ደስ ይለኛል። ሰላም እንዴት ናችሁ? ነቢይት ሰላም ብያለሁ ሁላችሁንም። ሰላም ላንቺ ይሁን ሀኒ። አሜን። ድምጽ ይሰማል አይደል? ጥሩ ነው። ኦኬ። አዎ በደንብ ይሰማል፣ በደንብ ይሰማል። ዘማሪት ሀኒ አዎ። እሺ አንድ ደቂቃ። ኢየሱስ ጌታ ነው። ለሚያወራ ውበት ለሚለብስ ጌጥ ሮጦ ለተጠጋ የማምለጫ ዓለት አንተ ነው እንጂ ጥብቅ አድርጎ መያዝ ያዘኝ ያሉ ማሎ በጠዋት በአንተ እጅ ነክቶ መዋል ደጅ የጠኑ አንተ ነው እንጂ ጥብቅ አድርጎ መያዝ ያዘኝ ያሉ ማሎ በጠዋት በአንተ እጅ ነክቶ መዋል ደጅ የጠኑ አይኔን ጉዳይ ላይ ማድረግ ፍለጋዬ እድሜ ልክ መፈለግ ጉጉቴ ሳላርፍ መናፈቅ ናፍቆቴ ሳልደክም መናፈቅ እንዲሆንልኝ ይብዛልኝ ጸጋ ደርሶ እስክደርስ አንተ ጋር ገባ ወጣ ፍቅሬ ሳይለብኝ ፍለጋዬ ሳትጎድል ይዛልኝ ገባ ወጣ እግሬ ሳይለብኝ ፍለጋዬ ሳትጎድል ብዛልኝ በድነቴ ጠዋት በገባኝ ማግስት
ጨዋታ ወሬ መወደድን ማድነቅ ዘምሬ አልጠግብ አውርቼ አልረካ እቺ ትንሽ ልቤ ለፍቅር ሸፍታ አልደግ አንተ ላይ ራሴን አልቻል አጓጉለ ሁሉ ያላንተ መች ያምራል መጠበቂያ ጥሬ መሰንበቻዬ ልኑር እንደፈሰስክ አይነንተን ያለ ጉዳይ አንተው መናፈቄ መምጣት ጉጉቴ አይኔ እስከሚያይ ሁሌ 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 አንተን ብቻ እስከ እድሜ መቋጫ ሁሌ 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 ኢየሱስን ብቻ እስከ እድሜ መቋጫ በድነቴ ጠዋት በገባኝ ማግስት ጨዋታ ወሬ መወደድን ማድነቅ ዘምሬ አልጠግብ አውርቼ አልረካ እቺ ትንሽ ልቤ ለፍቅር ሸፍታ አልደግ አንተ ላይ ራሴን አልቻል አጓጉለ ሁሉ ያላንተ መች ያምራል መጠበቂያ ጥሬ መሰንበቻዬ ልኑር እንደፈሰስ አይነንተን ያለ ጉዳይ አንተው መናፈቄ መምጣት ጉጉቴ አይኔ እስከሚያይ ሁሌ 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 አንተን ብቻ እስከ እድሜ መቋጫ ሁሌ 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 የኔን ጌታ ብቻ እስከ እድሜ መቋጫ ሁሌ 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 አባቴን ብቻ እስከ እድሜ መቋጫ ሁሌ 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 ኢየሱስን ብቻ እስከ እድሜ መቋጫ ረሳሁት ጥያቄ የከበበኝ በዙሪያዬ ስቀር ፊት ለማመስገን ቀሎ ታየ ሁሉ ነገር ረሳሁት ጥያቄ የከበበኝ በዙሪያዬ ስቀር ፊት ለማመስገን ቀሎ ታየ ሁሉም ነገር አመልክሃለሁ አመልክሃለሁ በማደሪያዎች መካከል ቆሜ አመልክሃለሁ በማደሪያዎች መካከል ቆሜ ሃሌሉያ ለተራራው ቁመት እያልኩኝ ትልቅ ነህ
ለሸለቆ ርዝመት እያልኩኝ ሙላት ነው ብርታት እያልኩኝ ሰላም ነው ለጨለማው ጥልቀት እያልኩኝ ሙላት ነው አመልክሃለሁ በማደሪያዎች መካከል ቆሜ አመልክሃለሁ በማደሪያ ኢየሱስም ይባረክ። ጌታ እንዲህ ያለኝ እልፍትን አላችሁ ትሄዳላችሁ ባያቸዋለኝ ጌታ እግዚአብሔር ወዳየላችሁ ክብር ውስጥ ከዚህ ምሽት ጀምሮ መግባት ይሆንላችኋል። ወገኖቼ እህቴ ሐና አንቺ ላይ እግዚአብሔር ፍቃድ እግዚአብሔር እጅን አያለሁ። ምን ነው አሜን በዓለም በምድር ሞላው ላይ ሁሉ